ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰብ አዳዲስ ነገር አይቼ ብቅ ብያለሁ። በዚህ አጋጣሚ እንግዲህ ሚፍታህ ወንድማችን ሁላችሁም ታውቁታላችሁ። ሀፒ በርስደይ መልካም ልደት በሉት ማለት ነው። እንግዲህ ስንት አመቱ ይሆን አላውቅም፣ ግን ሀፒ በርስደይ በሉት ልደቱ እንደሆነ ያው አስተዋውቋል። እነ ብሩኬ መልካም ልደት ወንድማችን ብለው ኢንስታግራም ላይ ሼር አድርገውታል። በነገራችን ላይ ብሩኬ ሚፍታህ እንዲሁም ደግሞ አንድ ወንድማቸው ሆነው የተነሱትን ፎቶ አይታችኋል። ኢንስታግራም ፖስታ እንትን ስቶሪ ላይ ለቀውት የብሩኬ ፊት ከብዷል ከብዶኛል አላለም አንድ ወንድሙ ሼር አድርጎታል። እና መልካም ምኞታችሁን ግለጹለት ማለት ነው። እኔ በአሁኑ ጥላቸው በአሁኑ እንትናቸው ለምን እንዳልገባ አላቅም። የሀይሚ በጣም በጣም ቅርብ ወንድሟ በጣም የምትወደው እሱም ደግሞ እህትነት ከአንድ እናት አባት መወለድ እንደሌለበት አሳይተሽኛል ብሎ የመሰከረላት ልጅ ነው። አይታችሁ ከሆነ የልደቱ አጋጣሚ እና መልካም ምኞቱን ገልጾላታል። እና በጣም ነው የምትወደው፣ በጣም ነው የሚወዳት። የብሩኬን ውድ ጓደኛው ነው። ሲቀጥል ደግሞ አንድ ግራውንድ ነው የሚኖሩት ማለት ከአንድ አፓርትመንት መሰለኝ። አዎ እሱ ከአንድ ክላስ እነ ሀይሚን አሁን ወደ ቡትጅራ ሂደው ነው እንጂ አንድ ላይ ነው የሚኖሩት። እና አይታችኋቸው ከሆነ ብዙ ጊዜ ብሩኬም ከነ ሀይሚ እንትን ይላል። ብሩኬም ሚፍታም ከነ ሀይሚ ይመጣል። እነሱም የሚሄዱበት አጋጣሚ ያለ ቲክቶክ ላይ እንትን ሲሉ ምናምን ቪዲዮን በአጋጣሚ የቲክቶክ ቪዲዮ ሲሰሩ ምናምን ብቻ ደስ ይላሉ። በአሁኑ እንትናቸው ለምን ጣልቃ እንዳልገባ በመሀል ገብቶኛል። አሁን ሀሰን ተብዬ ነው እንግዲህ ለሀይሚ እንትን እያለ በነገራችን ላይ ሚፍታህ ሁለቱንም ለአንዱ ወግኖ ሳይሆን ስህተት ያለበትን በስህተቱ ተናግሮ ነው ብሩኬንም ሆነ ሀይሚን የሚያስጣርቀው። እንትና ደግሞ ነገሩን ያባባሰው ለሀይሚ ወግኖ ነው በቃ። እና ምን ልላችሁ ፈልጌ ነው በጥቅሉ ማለት ነው መልካም ልደት በሉት። እርግጠኛ ነኝ ወደ ቡታጅራ ስለመጡ ነው እንጂ እኔ ግን ወደ አዲስ አበባ አይመለሱም እንዲህ ቤተሰብ በቃ ወደ አዲስ አበባ እኮ ቢሄዱ በቃ ሰላም ይፈጠራል። ምክንያቱም ያለችው ቡታጅራ ነው ታውቃላችሁ አይደለም? ኑሮዋ በአጠቃላይ ቡታጅራ ነው እዩ። ስለዚህ እነ ሀይሚ ወደ አዲስ አበባ ቢመለሱ ራሳቸው ችግራቸውን እንትን ብለው ይፈቱት ነበርና ብቻ ይከብዳል። ትናንትናም እንግዲህ የተፈጠረውን የሰሩትን ቪዲዮ አይተናል። ዙሮ ዙሮ እንግዲህ ዛሬ እስኪ ምላሻቸውን እንጠብቃለን። ሲጀመር ሀይሚ ምራጭ ውስጥ አትገባም የምትሉም አላችሁ። አዎ ሀይሚ ፍቅረኛው የሚወዳት በጣም የምትንሰፈሰፍለት የወደፊት የልጆቹ እናት ናት። እዚህ ጋር ልቡን የዘነጠለው ልጅ አለች እና በመሀልችን ልጅ ምን ላድርጋት ነው። ያ ማለት ግን ብሩኬም ከዩ ጋር ታርቄ ልጄን ላሳድግ አላለም አይደለም። ስለዚህ ያው በጎን እየረዱ ከሀይሚ ጋር እንትን ባይሉ ራሱ ከዩ ጋር ምንም አይሆንም። ይሄን አስረግጬ ነው የምነግራችሁ ማለት ነው። ምክንያቱም አንድ ወንድ ልጅ ካልወደድሽ በግዴታ ይዘዋለሁ ብለሽ ካሰብሽ ተሳስተሻል ማለት ነው። በልጅም ቢሆን ካልወደድሽ ሰላም አትሆኝም። በቃ በጭቅጭቅ ነው ህይወትሽን የምትኖሪ። ወንድ ልጅ ደግሞ ብዙ ጊዜ አይታችሁ ከሆነ ክብር ይፈልጋል። ጭቅጭቅ አይወድም። ጭቅጭቅ አይወዱም። በተለይ ደግሞ እንደው በጣም ክብር ይፈልጋሉ። በነገራችን ላይ ወንድነታቸውን የሚፈታተናቸው ወንዶች አይወዱም። እና ምን ልላችሁ ፈልጌ ነው ልጅቱ ናት እንጂ ልቡ የዘነጠለችው ሲጀመር ሀይሚን ትቶ ወደ ዩ ይሄዳል ማለት አይደለም። ሶ እንግዲህ ያው ምርጫም ዝም ብሎ ነው የሄደው መጨረሻ ላይ። ብቻ እኔ ምን እንደሚፈጠር ዛሬው ቪዲዮም አላቅም። ዙሮ ከሀይሚ ጋር ሄደ ማለት ሀይሚን መልስ ሳይሰጣት ሄደ ማለት ከዩ ጋር ይሆናል ማለት አይደለም። ብቻ አላቅም እንግዲህ ምን እንደሚፈጠር ከጊዜ ሂደት እናያለን ማለት ነው። እያየን አስተያየት የምንሰጥበት ይሆናል። ለማንኛውም እንግዲህ ቤተሰቦቼ መልካም ቀን ብያለሁ። እወዳችኋለሁ። ባይ ባይ። ሀይሚና ብሩኬ መቼም አይለያዩም፣ መቼም አይለያዩም። በቃ ደስ የምትሉኝ ሁሌም አንድ አይነት ኮሜንት የምትሰጧሉ። ብሩኬና ሀይሚ መቼም አይለያዩም። አዎ አይለያዩም። ሀይሚና ብሩኬን ማንም አይለያያቸውም ማለት ነው። አይለያቸውም። ሲጀመር ሀይሚ የብሩኬ ናት፣ ብሩኬ የሀይሚ ናት ማለት ብሩኬ የሀይሚ ነው። ስለዚህ አይታሰብም ነው። በጥቅሉ ወዳችኋለሁ። መልካም ቀን ቤተሰብ፣ እንጠብቃችኋለን። ዛሬ ደግሞ በሀይሚ ቤት ለምን ተከታታይ በብሩኬ ቤት ነው የለቀቁት?
እወዳችኋለሁ። ቲክታክ ላይ ደግሞ ላይቭ ላይ ብዙ ነገር እያላችሁ ነው። በተለይ ላይቭ ላይ ቲክታክ የሀይሚም ደጋፊ የሆናችሁ አላችሁ፣ የብሩኬንም በነገራችን ላይ እኩል አስተያየት የምትሰጡ አላችሁ። በጥቅሉ ግን ብሩኬ ሀይሚን ነው የሚወደው፣ ለልጅ ብሎ ወደ እዩ አይሄድም፣ ይረዳል እንጂ ወደ እዩ አይሄድም የምትሉም ልጅ አላችሁ። የኔም ሀሳብ እንደዛው ነው። ይመቻችሁ፣ አታስቡ፣ አትጨነቁ፣ ይለያያሉ ብላችሁ ማለት ነው። መልካም ቀን